أن ሙሐመደን محمدا ረሱሉላህ። رسول الله። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። እዚህ ዓለም ላይ ትልቅ ረፍት ብሎ ማለት አምላክህ በነቢያት በኩል ያዘዘውን ሃይማኖት ተከትለ ስትሄድ ጊዜ ነው። ያን ነቢያት ሲያመልኩት የነበረውን አንዱን አምላክ ማምለክ የጀመራችሁ ቀን ነው ህይወታችሁ በትክክል ያገኛችሁት። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሉ ለዚ የዝኩሩ ረበሁ ወለዚ ላ የዝኩሩ ረበህ ከመሰሊ ልሐይ ወልመይት አሉ። ያ ጌታውን አውቆ የሚገዛ ሰውና ጌታውን ሳያውቅ ሌላን አካል የሚገዛ ሰው ልክ እንደ ህያውና እንደ ሙታን ነው ምሳሌያቸው አሉ። ጌታውን አውቆ የሚገዛ ሰው እርሱ ነው የእውነት ህያው ብሎ ማለት አሉ። ነገር ግን ጌታውን ሳያውቅ ሌላን አካል የሚገዛ አካል እርሱ ከሙታን ነው ብለው ይናገራሉ። የህያውነት ትልቁ መገለጫ የተፈጠርክበትን ዓላማ ስታውቅና ያንን አንዱን አምላክ የነቢያትን አምላክ ስትገዛ ቀን ነው። እንኳን ወደዚያ ወደ ነቢያት መንገድ ወደነ አብርሃም ወደነ ይስሐቅ ወደነ ያዕቆብ ትክክለኛው መንገድ አንድና ብቸኛ የሆነውን አምላክ ያ የማይሞተው ዘላለማዊ ህያው የሆነውን በአንድነቱ ላይ ሶስትነት የሌለበት፣ በህያውነቱ ላይ ሞትነት የሌለበት፣ በመለኮትነቱ ላይ ሰውነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በጠባቂነቱ ላይ እንቅልፍ የሌለበት፣ በሀያልነቱ ላይ ተሸናፊነት ድክመት የሌለበት ያን የነቢያትን አምላክ ወደ ማመንና ወደ መገዛት እንኳን መጣ ወንድማችን። ቤተሰቦቼ ሁሉም እንትን ናቸው፣ የቤተክርስቲያን አገልጋዮች ናቸው፣ ቄሶች ምናምን ናቸው። እና እኔ ከበፊትም ነው መስለም የምፈልግ። እኔ 12ኛ ክፍል አምና ነበር የጨረስኩት እና እስካሁን አሁን ቢያውቁ ከቤት ያስወጣኛል አባቴ። ማሳወቅ አብሽር። በውስጥ ያገኘኋት ልጆች ከላይ ዛህራን ፎሎ አድርጋት ታገናኛለች። እስላማዊ ትምህርቶች የምትማርበትና እውቀት የምትቀስምበት ግሩፕ አንደኛ ታገኛለህ። እና ማሳወቅ አይጠበቅብህ። አደራ ችግር የሚፈጥሩብህ ከሆነ እንዳታሳውቃቸው። ችግር ምናልባት ከፈጠሩብህ እንኳን ሙስሊም ወንድሞች አሉ ግሩፕ ላይ እኛን ታናግረናለህ። በአላህ ፍቃድ ማንኛቸውም እስልምናን ተቀብላችሁ በመስለማችሁ ምክንያት አውቀውባቸው ቤተሰቦቻችሁ ችግር ሊፈጥሩባችሁ ካሉ አሳውቁ። በአላህ ፍቃድ ማንኛውም ሙስሊም ወንድሞቻችሁ ከጎናችሁ ናቸው። እሺ። እና ስምህ ማን ነበር? እኔ ሚኪ